بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين، نبينا وحبيبنا وإمامنا محمد وعلى آله وصحبه أجمعين. أما بعد، فيا معاشر المسلمين عباد الله، السلام عليكم ورحمة الله وبركاته. إن شاء الله كتلالاقوش مكر በሚለው ላይ እንደቀጠልን ታላላቆቻችን ሷሃቢዮችም ይሁኑ ታቢዒዮች አትባዑ ታቢዒንም ይሁኑ ዘመናችን ላይ ያሉ ታላላቅ የእስላም ሊቆች እነሱ ከሚመክሩን ምክር ያንን ምክር ይዘን ውስጣችን ብናበቅለው እንጠቀማለን፣ ተጠቅመዋልና። እነሱ ትልልቆች ናቸው። ትልልቆች ሲመክሩህ ትልቅ የሆኑበትን ነው እየነገሩን ያለው። ባረከላሁ። ስለዚህ ያንን ይዘን ብንጓዝ ተጠቃሚ እንሆናለን። አንድ ነገር ምን አለ መሰላችሁ? ካነ الصحابي الجليل بن مسعود رضي الله تعالى عنه يقول عبد الله بن مسعود እንዲህ ብለው ምክር ይሰጡን ነበር። ሁለት እዚህ ምድር ላይ አላህ Subhanahu Wa Ta'ala በመድኃኒትነት ያመጣልን ሁለት ነገራቶች አሉ፣ የተረጋገጡ በቁርአንም የተነገሩን በነብዩ አለይሂ ሰላቱ ወሰለም ሐዲስም የተነገረ። እነዚህ ሁለት መድኃኒቶች ተጠቀሙባቸው እያሉ ነው አብዱላህ ብን መስዑድ ረዲየላሁ ተዓላ። ምክንያቱም እኔ ታላቅ የእስላም ሊቅ ታላቅ ሰሓቢይ ምን ዑለማኢ ሰሓባ የሆኑት አብዱላህ ብን መስዑድ ሲመክሩህ መድኃኒት ነው ይሄ ብለው ሲነግሩህ፣ ቁርአን መድኃኒት ነው ብሎ ነግረውህ፣ ነብዩ አለይሂ ሰላቱ ወሰለም መድኃኒት ነው ብለው ነግረውህ መቼም ወደ ኋላ የምትል አይመስለኝም። ለምን አንተና እኔ ኤርሚያስ፣ ማቴዎስ፣ ገብረ መስቀል የታይፎድ ክኒን ሲሰጠን የወባ ክኒን ሲሰጠን አምነን የምንቀበል ነው። እንዴት አድርጌ ልጠቀመው ብለን እንጠይቃለን። ይሄንን ከምግብ በኋላ አንድ ትወስዳለህ፣ ጠዋት አንድ፣ ማታ አንድ፣ በ8 ሰዓት ልዩነት ውሰድ ሲልህ እሺ ብለህ ያለምንም ቅሬታ እሱ ያዘዘብህን ሰዓት ጠብቀህ እንደ መግሪብ አዛን ጠብቀህ ተቆጣጠር ትወስዳታለህ። ያችን ኪኒ ማን የሰጠህ ግን ማን ነበር? ማቴዎስ፣ ቴዎድሮስ፣ ገብረ መስቀል፣ ገብረ ማልዬ አልነበር የሰጠህ? አምነኸዋል አይደል? ለምን ህመም አለብህ? እንዴት አመንከው? ልትድን ሐኪም ነው ተብለሃል። ታዲያ ነብዩ አለይሂ ሰላቱ ወሰለም መድኃኒት ነው ብለው ነግረውህ፣ አላህ Subhanahu Wa Ta'ala በቁርአን መድኃኒት ነው ብለው ነግረውህ፣ እነዚህ ታላቅ የእስላም ሊቅ መድኃኒት ነው ብለው ነግረውህ እማትቀበልና ውስጥህ ላይ ጫር የሚያደርግብህ ብሎም የክንኗን ያክል እንኳን ትኩረት የማትሰጠው ከሆነ ሼህ ሁሴን ችግር አለብህ። እነዛ ሁለት መድኃኒቶች ምንድን ናቸው? ና ያዝና አለይኩም አደራችሁን በሁለት መድኃኒቶች አይን ማለት ነው። አደራችሁን አልቁርአን ወልዓሰል፣ ቁርአንና ማር። እነዚህን ሁለት መድኃኒቶች ተጠቀሙባቸው። ቁርአንም መድኃኒት ነው፣ ፈውስ ነው፣ የልብ ፈውስ ነው፣ የእምነት የውስጥ የእምነትህም ፈውስ ነው። ውስጥ ላይ የተለያየ ሹብሃ ካለብህ ያላቀቃህ ትገላገላለህ። የውጫዊ ገጽህም ፈውስ ነው። ማርም እንደዚሁ የተክለ ሰውነትህ ጋር የተያያዙ በሽታዎች ውስጥ ላይ ያሉ በሽታዎችን ጥርግ የሚያደርግ መድኃኒት ነው፣ የፈውስ ምክንያት ነው። ቁርአንም ሆነ ዓሰል እነዚህን በደንብ ተጠቀሙባቸዋል። ሽፋአይን አደራ፣ እነዚህ ሁለቱን አደራ። ወካነ የቁል እንዲህ ይሉ ነበረ አብዱላህ ብን መስዑድ ምን ይላሉ መሰላቸው? አልዓሰሉ ሽፋኡ ሚን ኩሊ ዳእ፣ ማር ለሁሉም በሽታ መድኃኒት ነው። ለሁሉም በሽታ መድኃኒት ነው፣ ተጠቀሙ። ይሄንን ሐዲስ ነብዩ አለይሂ ሰላቱ ወሰለም ሲናገሩ ሰምቶ ሰውየው ወንድሙን ሄደና ማር ተጠቀም አለው። ተጠቀም፣ አሁንም ተጠቀም እንትን አላለም። አልሻለው አለ መሰለኝ። እንግዲህ ያጠቃቀምና የየቂኑ የምኑ የራሱ እንትን ነው፣ ችግር ነው። መጣና አረ ወንድሜን ማር እንትን በላልኩት ተጠቀመ፣ ግን ሊሻለው አልቻለም። ሰደቀላሁ ወከዘበ በጥኑ አኺክ፣ አላህ በትክክል እውነት ተናግሯል። ያንተ ወንድም ሆዲ ነው የዋሸው። ካልዳና ያልዳነበት ያንተ ወንድም ነው። ማር ግን መድኃኒት መሆኑ ተነግሯል። በቃ አለቀ። አልዓሰሉ ሽፋኡ ሚን ኩሊ ዳእ፣ ከማንኛውም በሽታ መድኃኒት ነው። ተጠቀም፣ ስርዓቱን ጠብቀህ ተጠቀም። ጥሩ ነው። ባረከላሁ ፊክ። አየህ ያቺ ጎበዝ የሰራች ንብ የንብ ተቃራኒ ደግሞ ዝንብ አለ፣ ቆሻሻ የሚያመጣ
እዛ ዓለም ላይ ስትኖር እንግዲህ ሁለት አይነት ሰዎችን ታገኛለህ። ተመልከቱ ብዙ አጋጣሚ ነው አሸይ ቢሸይ ይذكر ነገር ይስበዋልና ነብይ የሰራቸው መድኃኒት ነው፣ ዝንብ ያመጣቸው በሽታ። ሰለፊዎች የሚያመጡልህ መንሃጅ የሚነግሩህ ሐዲስ የሚያስረዱህ ነገር መድኃኒት ማር ነው። ማር ህዝብይ የሚያመጣልህ ኮተት ደግሞ እወቅ ቆሻሻ በሽታ ነው። ምንድነው የሚያመጣልህ? ጀርም ተህዋስ ነው የሚያመጣልህ፣ ባክቴሪያ ነው የሚያስተላልፍብህ። ጠንቀቅል። ይሄንን ገለጹ። ሁለተኛ ወልቁርአኑ ሽፋ ቁርአን መድኃኒት ነው። ሊማ ፊ ሱዱር ደረት ውስጥ ላለ ሁሉ ጥርቅ አድርጎ መወልወያ መድኃኒት ቁርአን ፈውስ ነው፣ ማርም ፈውስ ነው። ቁርአን ለሁለቱም ለማዕናዊዩም ደረት ልብ ውስጥም ለታጨቀሽ በኋላ ለመጥፎ በሽታ ወከዛሊከ ለጅኑ ለምን አንተ ላይ የሚደረግብህ ይሄ የምቀኛ ስራ እሱን ሁሉ ጥርግርግ የሚያደርግ መድኃኒትህ ነው። ሸሁ አንተ የግብረ ማርያምን ትእዛዝ ተቀበለህ እንደ አዛን ተጠባብቀህ እንደ መግሪብ አዛን ኪንንህን የምትወስድ ሆይ መድኃኒትህ ነው። ተጠንቀቅ፣ ቁርአን መድኃኒት ነው። ባረከላሁ ፊክ። ይሄ في مصنف ابن أبي شيبة عليه يتكمتنه. بارك الله فيكم. السلام عليكم ورحمة الله وبركاته.